ምዕራፍ 3 እንዲህም አሉ፣ የያዕቆብ አለቆችና የእስራኤል ቤት ገዦች ሆይ እባካችሁ ስሙኝ። ፍርድን ታውቁ ዘንድ አይገባችሁምን? መልካሙን ጠልታችኋል፣ ክፉውንም ወዳችኋል። ቁርበታቸውን ገፋችኋቸዋል፣ ሥጋቸውንም ከአጥንታቸው ለያይታችኋል። የሕዝቤን ሥጋ በልታችኋል፣ ቁርበታቸውንም ገፋችኋቸዋል፣ አጥንታቸውንም ሰብራችኋል። ለአፍላል እንደሚሆን ሥጋ ለድስትም እንደሚሆን ሙዳ ቆራረጣችኋቸው። የዚያን ጊዜ ወደ እግዚአብሔር ይጮኻሉ፣ እርሱም አይሰማቸውም። ሥራቸውንም ክፉ አድርገዋልና በዚያን ጊዜ ፊቱን ከእነርሱ ይሰውራል። እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ በሰላም ይሰብካሉ፣ በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል። ስለዚህ ሌሊት ይሆንባችኋል እንጂ ራእይ አይሆንላችሁም፣ ጨለማም ይሆንባችኋል እንጂ አታሟርቱም። ፀሐይም በነቢያት ላይ ትገባለች፣ ቀኑም ይጠቁርባችኋል። ከእግዚአብሔርም ዘንድ መልስ የለምና ባለ ራእዮቹ ያፍራሉ፣ ሟርተኞችም ይዋረዳሉ። ሁሉም ከንፈራቸውን ይሸፍናሉ። እኔ ግን በደሉን ለያዕቆብ ኀጢአቱንም ለእስራኤል እነግር ዘንድ በእግዚአብሔር መንፈስ ኃይልንና ፍርድን ብርታትንም ተሞልቻለሁ። ፍርድን የምትጠሉ ቅን ነገርንም ሁሉ የምታጣምሙ እናንተ የያዕቆብ ቤት አለቆችና የእስራኤል ቤት ገዦች ሆይ እባካችሁ ይህን ስሙ። ጽዮንን በደም ኢየሩሳሌምንም በኀጢአት ይሠራሉ። አለቆቿ በጉቦ ይፈርዳሉ፣ ካህናቶቿም በዋጋ ያስተምራሉ፣ ነቢያቶቿም በገንዘብ ያሟርታሉ። ከዚህም ጋር እግዚአብሔር በመካከላችን አይደለምን? ክፉ ነገር ምንም አይመጣብንም እያሉ በእግዚአብሔር ይታመናሉ። ስለዚህ በእናንተ ምክንያት ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌምም የድንጋይ ክምር ትሆናለች፣ የቤቱም ተራራ እንደ ዱር ከፍታ ይሆናል።